የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኢዳን ሄኦላ ነኝ በምልዕልተ አድባራት ደብረ ቀራንዮ መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት የቅዱስ ገብርኤል ዓመታዊ የንግስ በዓል ተከብሮ ውሏል ሊቀ ስልጣናት ቆሞስ አባ ገብረ ስላሴ የሁለቱም አብያተ ክርስቲያናት ዋና አስተዳዳሪ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተ ክርስቲያን ዘማሪያንና ምእመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በርዕሰ ደብረ መሐሪ ኃይሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ የትንሳኤ ማተሚያ ድርጅት ዋና ስራ አስኪያጅ የዕለቱ ትምህርት ተሰጥቶ በመላከ ሳህል ዓለማየሁ ዘውዴ የጀሞ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል በእሳት የጠፋበት ቀን ነው በእሳት ቅዱስ ገብርኤል እሳታዊ ነው ፋርስ ባቢሎን ወርዶ ግን እሳትን ያጠፋ በራሱ እሳትነት ነው የእግዚአብሔር ድንቅ ስራ ነው ቅዱስ ገብርኤል ከመላእክት ሁሉ የላቀ መልአክ ነው በጥንተ ተፈጥሮ መላእክትን ያረጋጋ መልአክ ነው በዘወትር እንኳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀርቶ በማንም ምእመን እንኳን በካህናት በማንም ምእመን የገብርኤል ስም ሳይነሳ አይውልም አሁን ዘሰማን ሰንደግም ቀጥለ ምንድነው የሚለው በሰላም ቅዱስ ገብርኤል ነው የምንለግም ምን ስለሆነ አብሳሪ ስብሐት አብሳሪ ትስብእት ስለሆነ ዓለምን ሲድን የምስራች የሰጠ ቅዱስ ገብርኤል ነው የሚወደድ የሚፈቀር አምላክ ነው ስለዚህ መድኃኒቶም ለጻድቃን እምሃበ እግዚአብሔር ከእግዚአብሔር ድህነት የሚሰጠው ለጻድቃን ነው ለኔና ለእናንተም ከእግዚአብሔር ድህነት እየተላከልን ነው እስካሁን ውለታው አናስታውስም እንደሆነ እንጂ እግዚአብሔር ያላከልን እግዚአብሔር ያልዋለልን ውለታ የለም ግን እኛ ውለታ ብሶች ነን እንረሳዋለን ሲደረግ መጀመሪያ እንለምናለን ለምነን ከተደረገልን በኋላ ግን እንረሳዋለን በኃይላችን ያገኘነው ይመስለናል በልማድ የገጠመን ይመስለናል ህይወታችን ኑራችን በሙሉ ከእግዚአብሔር ዘንድ ነው የሚላከው እግዚአብሔር ይስጥልን ለዛሬ አመት ለዛሬ ብዙ አመታት ያድርስልን አባታችን ሆይ በአዲስ አበባ ሀገረ ስብከት የቤቴል ጌቴሰማኒ ቅድስት ማርያምና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የቅድስት ድንግል ማርያም ዓመታዊ የንግስ በዓል በድምቀት ተከብሮ ውሏል መልአከ ምሕረት መምህር ተክሉ የደብሩ ዋና አስተዳዳሪ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምእመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በእለቱም በደብሩ ካህናትና የሰንበት ተማሪዎች የወረብ ዝማሬ ቀረበ ሲሆን በመጋቢ ሐዲስ መምህር ቀለመ ወርቅ የቻይና ካምብ የራዲዮ ፋና ጽራ ጽዮን ቅድስተ ማርያም የስብከተ ወንጌል ክፍል ኃላፊ የስብከተ ወንጌል አገልግሎት ተሰጥቶ በመጋቢ ሚስጥር መምህር ጥዑመ ልሳን የፈለገ ዮርዳኖስ ቅድስት ስላሴ ቤተክርስቲያን ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል አፎሃ ከመኮል መዓዛ አፎሃ ከመኮል ወሃለወት ሀቴ ድንግል አቲ ድንግል ወሃለወት ሀቴ ድንግል ድንግል አቲ መዓዛ አፎሃ ከመኮል መዓዛ አፎሃ ከመኮል
መዓዛ አፎሃ ከመ ኮል መዓዛ ሐመልማለ ወርቅ ሐመልማለ ገበዋቲሃ እንፄሃ አዳም እንፄሃ ለጌቴሴ አዳም እንፄሃ ለጌቴሴ ከሐዘናችን ወደ ደስታ የተለወጥንበት ከመቃብር ወደ ሕይወት ከሞት ወደ ሕይወት የተሸጋገርንበት አማናዊ ቤተ መቅደስ የክርስቶስ ምሳሌ የሆነችው በክርስቶስ የተመሰረተች ቤተ መቅደስ ከዚህ ያለ ደስ ይበላችሁ ክርስቲያኖች። አይገባችሁም፣ ቤተ መቅደስን ደግሞ አንተ አትሰራውም፣ እናንተ አትሰሩትም የተባሉ ደግሞ ቅዱስ ዳዊትን መነሻ አድርገናል። በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 8 ጀምራችሁ ስታነቡት ታሪኩን ታገኙታላችሁ። ቅዱስ ዳዊት በነገሰበት ዘመን ላይ ስልጣን ባገኘበት ዘመን ላይ በተሾመበት ዘመን ላይ ቅዱስ ዳዊት የእግዚአብሔርን ቤተ መቅደስ ልስራ ብሎ አሰበ። የእግዚአብሔርን ቤተ መቅደስ ማነጽ አለብኝ ብሎ አሰበ። የእግዚአብሔርን ቤተ መቅደስ መስራት አለብኝ ብሎ አሰበ። ማን? ቅዱስ ዳዊት። ነገር ግን እግዚአብሔር እንዲህ አለው፣ ክርስቲያኖች ቤተ መቅደስ መልካም አስበሃል፣ እሱን ለመስራት ቤተ መቅደስን ለማነጽ አንተ ሐሳብህ መልካም ነበር፣ ነገር ግን ለአንተ ቤተ መቅደስን መስራት አልተፈቀደልህም አለው ይላል። መጀመሪያ ከክፋት እንመለስ፣ መጀመሪያ ከተንኮል እንወገድ። ቤተ መቅደሱን ለመስራት አንዱ አንዱ ላይ ጣት መቀሰሩ ይቁም፣ አንዱ አንዱ ላይ ክፉ ቃል መወርወሩ ይቁም፣ መገፋፋቱ ይቁም። በንስሐ እንመላለስ። ከዚያ በኋላ ቤተ መቅደሱን እንሰራለን። የእግዚአብሔር ልጆች ኃጢአታችንን፣ በደላችንን፣ ክፋታችንን ብትቆጣጠር ኖሮ አለ አቤቱ አቤቱ በፊትህ ማን ይቆማል? ዛሬ በኢትዮጵያ ውስጥ የሚኖር ሁሉም በድንግል ማርያም አማናዊት ቤተ መቅደስን ያስገኘች ቅዱስ ሥጋውን ክቡር ደሙን እውነተኛውን መብል እውነተኛውን መጠጥ ወልዳ የሰጠች ድንግል ማርያም ላይ ጣቱን የሚቀስር የሚያቃልል ትውልድ ተነሳ። የእግዚአብሔር ልጆች ኢትዮጵያ የወላድ መካን ሆነች። ለምን? ይቅር አልተባባልንማ። ይቅር ብንባባል ንስሐ ብንገባ ከበደላችን ብንመለስ ከኛ የሚወለደው ልጅ ቤተ ክርስቲያን የሚያንጽ ይሆናል። ቤተ ክርስቲያን የሚገነባ ይሆናል። ለእናት ለአባቱ የሚታዘዝ ልጅ ይሆናል። የእግዚአብሔር ልጆች በዓሉን የሰላም የፍቅር አንድነት በዓል ያድርግልን። አምላካችን በረከቱን ያድለን። ወላዲተ አምላክ በረከት ይደረብን። አባታችን ሆይ የ2018 ዓመተ ምህረት የጥምቀት በዓልን አስመልክቶ ስርዓቱን ጠብቆ በሰላም ማክበር እንደሚገባ ተገለጸ። የ2018 ዓመተ ምህረት የጥምቀት በዓልን አከባበርን አስመልክቶ በብፁዕ ጠቅላይ ስራ አስኪያጅ መሪነት ታኅሳስ 14 2018 ዓመተ ምህረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ጽዮን አዳራሽ የምክክር ጉባኤ ተካሄደ። የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጥምቀት በየዓመቱ ከጥር 10 እስከ 12 ቀን በመላው ኢትዮጵያና ከሀገር ውጭም በመላው ዓለም በደመቀ ሁኔታ እንደሚከበር የሚታወቅ ነው። በተለይ በአዲስ አበባ በጃን ሜዳ ባህረ ጥምቀት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዓነ አበው ሊቃነ ጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ አምባሳደሮችና ዲፕሎማቶች፣ ልዩ ልዩ የክብር እንግዶች በተገኙበት የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች፣ ማህበረ ካህናትና ምዕመናት፣ የሰንበት ተማሪዎች፣ ወጣቶች በተገኙበት
የሚከበርበት መንፈሳዊ ስነ ስርዓቱን በጠበቀ መልኩ በድምቀት የሚከበር በዓል ነው። የዘንድሮ የ2018 ዓመተ ምህረት በዓለ ጥምቀትም መንፈሳዊ ትውፊትና ስርዓቱን በጠበቀ መልኩ በሰላም ለማክበር በብፁዕ አቡነ ሳዊሮስ መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ መሪነት ከሚመለከቷቸው አካላት መንበረ ፓትርያርክ ጠቅላይ ቤተ ክህነት በጽርሐ ጽዮን ተዋሕዶ አዳራሽ የምክክር ጉባኤ ተካሂዷል። በተዘጋጀው ጉባኤ ላይ በዲያቆን ዶክተር በለጠ ብርሃኑ የጥምቀት በዓል አከባበር ተግዳሮቶችና የመፍትሄ ሀሳቦች በሚል ርዕስ ጥናታዊ ጽሑፍ ቀርቧል። ዶክተሩ ከጥምቀት አከባበር ታሪካዊ ዳራ ተነስተው እስከ አሁን ባለው ሂደት በአጠቃላይ 6 ዋና ዋና ነጥቦች አንስተው አብራርተዋል። በዓሉ መንፈሳዊ፣ ማህበራዊ፣ ባህላዊና ብሔራዊ ገጽታ ያለው መሆኑንና በኢኮኖሚም ዓለም አቀፋዊ የቱሪስት መስህብ ያለው መሆኑን ተነግሯል። ዶክተሩ ስለ ችግሮቹና ፈተናዎቹ ሲያብራሩ በዓሉ በተወሰነ መልኩ ከመንፈሳዊ ገጽታ ይልቅ ዓለማዊ ይዘት የሚታይበትና የሚጎላበት ሁኔታና ጊዜ እንዳለውም ገልጸዋል። ዶክተሩ የመፍትሄ ሀሳቦችንም ያቀረቡ ሲሆን መንፈሳዊ ስርዓቱን ጠብቆ እንዲከበር የሁላችን ድርሻ መሆኑ እንዳለበት መልእክታቸውን አስተላልፈዋል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የካህናት አስተዳደር ምክትል መምሪያ ኃላፊ የሆኑት ሊቀ ማእምራን ብርሃነ መስቀል ገበየው በአዲስ አበባ ከተማ የ2018 ዓ.ም የጥምቀት በዓል አከባበርን አስመልክቶ ከከተራ እስከ ፍጻሜ በወጣው መርሃ ግብር ላይ ማብራሪያ ሰጥተዋል። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የጥምቀት በዓል የምንደምቅበት ማንነታችን የሚገለጥበት በዓላችን ስለሆነ ከአለባበስ ጀምሮ እስከ ሰዓት አከባበር ያለው ሂደት በሁለመናው መንፈሳዊ ስነ ስርዓቱን በጠበቀ መልኩ መከበር እንዳለበትም አሳስበዋል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሁለቱ አህጉረ ስብከቶች ኃላፊዎች በዚህ መልኩ ስለ በዓሉ ለመወያየት መገናኘታቸው በዓሉ ያማረ እና የሰመረ እንዲሆን ስለሚያደርገው እጅግ መልካም መሆኑን ተናግረዋል። ብፁዕነታቸው የበዓሉን ድባብ ለማበላሸት ብዙ ጥረት የሚያደርጉ ወረቀት እስከመበተንና ብዙ የተለያየ ዘዴ የሚጠቀሙ የበዓሉን ይዘት መቀየር የሚፈልጉ አካላት ስለሚኖሩ በዓሉን በደመቀ መልኩ ለማክበርና በሰላም ለማሳለፍ ሁላችንም በንቃትና በጥንቃቄ መከታተል ይገባል ብለዋል። በመጨረሻም የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ እኛ ስለ ቤተክርስቲያናችን አንድነትና መንፈሳዊ አገልግሎት የምንሰራ የክርስቶስ ወታደሮች ነን። ዓላማችን መንፈሳዊ አገልግሎት በመስጠት ሰውና እግዚአብሔርን ማገናኘት ነው። ተቀዳሚ ስራችንም የቤተክርስቲያን ትውፊት ቀኖናና ስርዓት በማክበርና በማስከበር ቤተክርስቲያናችንን የምናገለግል ነን ብለዋል። ብፁዕነታቸው በዓሉን ለማክበር በአንድ ልብ በአንድ ሀሳብ ሆነን ነቅተን ኃላፊነታችንን እንድንወጣ ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። በሰሜን ሸዋ ሰላሌ ህዝብ ላይ የሌላ ቤተ እምነት መሪ በሆነ አካል የተነገረው የማህበረሰብ ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባ ብፁዓን አባቶች አሳሰቡ። ከሰሞኑ በሰሜን ሸዋ ሰላሌ ህዝብ የሌላ ቤተ እምነትን መራለን በሚል ግለሰብ የተነገረው የማህበረሰብ ክብር የሚነካ ንግግር በህግ አግባብ ሊታይ እንደሚገባ ብፁዓን አባቶች አሳሰቡ። ታሪካዊትና ጥንታዊቷ የሰሜን ሸዋ ሰላሌ ሀገረ ስብከት በኢትዮጵያ ካሉ አንጋፋ አህጉረ ስብከት አንዱ መሆኑን ይታወቃል። ሰላሌ ከ11ኛ መቶ ክፍለ ዘመን ጀምሮ የበርካታ ሊቃውንት መፍለቂያና የሀገር ባለውለታ የሆኑት እንደ ፊት አውራሪ ገበየው ጉርሙን የመሳሰሉት ጀግኖች የተወለዱበት የታሪክ ባለቤት የሆነው ማህበረሰብ ያለው ሀገር መሆኑን የሚታወቅና የዓለም ብርሃን የሆኑት ጻድቁ አቡነ ተክለ ሃይማኖት ለበርካታ ዓመታት ቆመው የጸለዩበትና ቃል ኪዳን የተቀበሉበት ቅዱስ ስፍራ ነው ሲሉ አንጋፋው ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ተናግረዋል። ጻድቁ አቡነ ተክለ ሃይማኖት ወደ ቅድስቲቷ ሀገር ሰላሌ በመጡበት ወቅት ወደዚች ሀገር ያመጣኸኝ አምላክ ቅዱሳን ተመስገንልኝ በማለት ያመሰገኑበትና የሰላሌ ቅንነት የገለጹበት አንቀጽ በገድላቸው እንዳለ የጠቀሱ ሲሆን ብዙ መምህራን በወንጌል ሾመው በኢትዮጵያም የተዘዋወሩ በወንጌል ያረሰረሱና የወንጌል ብርሃን ያበሩባት እንደሆነ እንዲሁም ሶስተኛው መምህር አቡነ ፊልጶስ የተወለዱበትና ሰማዕተ ጽድቅ ተብለው የተሰየሙት የሰማዕቱ አቡነ ጴጥሮስ ሐውልት የቆመበት ቅዱስ ስፍራ ነው ሲሉ ብፁዕነታቸው ጨምረው ገልጸዋል። ነገር ግን አያሌ ሊቃውንት ባሉበት ሀገር ፓስተር ሄኖክ ግርማ በተባለው ግለሰብ የሰላሌን ማህበረሰብ የሚያንቋሽሽ ተግባር ሰሞኑን በማህበራዊ ድረገጾች ሲዘዋወር ተመልክተናል። ይህ ጸያፍ ንግግር የሰላሌን ሕዝብ የማይወክል ህገወጥ ተግባር ነው ሲሉ ያወገዙ ሲሆን ግለሰቡ በሚመለከተው አካል ሊጠየቅ እንደሚገባ አሳስበዋል።
የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል በበኩላቸው በሰላሌ ማህበረሰብ ላይ የተዘዋወረ አጸያፊና መርዛማ ንግግር ህዝባችንን የማይወክል ስለሆነ በዚህ ተግባር የተከፋ ህዝባችን መረጋጋትና መጸለይ እንዳለበት አባታዊ መልእክታቸውን አስተላልፈዋል። እንዲሁም የጻድቁ አቡነ ተክለ ሃይማኖት የትምህርት ፍሬ የሆነው የሰላሌ ህዝብ ጠንቋዮችና ማርተኞችን ሲታገል ነው የሚታወቀው ሲሉ ጨምረው ጠቁመዋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ነው። በስኮትላንዳዊው ተጓዥ ጀምስ ብሩስ ከተወሰዱት የመጽሐፈ ሄኖክ ቅጆች አንዱ በብርሃና ተጽፎ ለደብረ ከዋክብት ዳጋ ቅዱስ እስጢፋኖስ ገዳም ተበረከተ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት የሆኑት ልዩ ልዩ የብራና መጽሐፍት በተለያየ ዘመን በተለያየ ምክንያት ከሀገር ወጥተው በብዙ የዓለም አህጉራት ሙዚየሞች ውስጥ እንደሚገኙ ዓለም ያወቀውና ፀሐይ የሞቀው የአደባባይ ሀቅ ነው። ከነዚህ መጽሐፍት መካከል በስኮትላንዳዊው ተጓዥ ጀምስ ብሩስ ከተወሰዱት 3 የመጽሐፈ ሄኖክ ቅጆች መካከል በብሪቲሽ ሙዚየም የሚገኘው ቅጅ በአቶ ሮቤል ተመስገን ወይም ብርሃነ ስላሴ አማካኝነት ሶፍት ኮፒ ወደ ሀገራችን መጥቶ በራሳቸው የግል ወጪ በሀገራችን ጸሐፍት አማካኝነት በብራና ከተጻፈ በኋላ በ16/04/2018 ዓ.ም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምና የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋይ በተገኙበት በባህር ዳር ሀገረ ስብከት መንበረ ጵጵስና ለደብረ ከዋክብት ዳጋ ቅዱስ እስጢፋኖስ ገዳም አበመኔት ርክክብ ተፈጽሟል። ዘገባው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።